ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከስሞና ወደ ታላቅ መድረክ ጀሚኒ በግንቦት 2018 የሚጠብቀው አስደናቂ የህይወት ለውጥ። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ ለዕድለኛዎቹ የጀሚኒ ኮከብ ተጓዦች እጅግ ልዩ እና ብሩህ የሆነውን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለጀሚኒዎች የልደት ወራችሁ በመሆኑ ከከዋክብት ታላቅ ጉልበትን የምታገኙበትና አዲስ የህይወት ምዕራፍ የምታወጁበት ልዩ ወቅት ነው። የወሩ መጀመሪያ ለዝግጅት፣ ለጥልቅ ዕረፍትና ለራስ አገዛዝ የሚያገለግል ቢሆንም ከግንቦት 12 በኋላ ግን ሕይወታችሁ በታላቅ ፍጥነት ይነቃቃል። የሰማይ አካላት እንቅስቃሴ እንደሚጠቁሙት ፀሐይ ወደ እናንተ ኮከብ በምትገባበት ቅጽበት የእናንተን ፈጣን አስተሳሰብ እና ማራኪነት የምታይበት አጋጣሚ ይፈጠራል። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅርና በገንዘብ ነክ ጉዳዮች ከፍለን ለረጅም ደቂቃ በጥልቀት እንመለከተዋለን። እስከ ትንታኔው መጨረሻ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የጀሚኒ ግንቦት 2018 ጠቅላላ ትንበያ። በዚህ ወር ጀሚኒዎች ከአሮጌው እና ከዛለ ማንነት ወጥተው ወደ አዲሱ የልደት ብርሃንና ተስፋ ይሸጋገራሉ። የፕላኔቶች አሰላለፍ ለእናንተ አዲስ የእድገት በርን ይከፍታል። የዝግጅት እና የጽሞና ጊዜ እስከ ግንቦት 12 ድረስ ፀሐይ በታውረስ ውስጥ በጸጥታ ስለምትቆይ ጉልበቶን ቆጥበው ለታላቁ የልደት ቀኖ እንዲዘጋጁ ይመከራል። ይህ ወቅት ያለፈውን ዓመት ስህተቶች የምትረሱበት፣ ቂም የምታስወግዱበት እና ውስጣዊ ሰላም በመፈለግ ኃይል የምታጠራቅሙበት ነው። የጤና እና የሥርዓት ለውጥ። በወሩ መጀመሪያ ግንቦት 1 ቀን የሚታየው ሙሉ ጨረቃ በስድስተኛው ቤቶ ላይ ስለሚሆን በጤና አጠባበቆ እና በዕለት ተዕለት ተግባሮ ላይ ትልቅ ለውጥ እንዲያደርጉ ይገፋፋዎታል። ያልተሳካ የጤና ልማድን ለማቆም እና አዲስ የአካል ብቃት እንቅስቃሴ ለመጀመር ይህ ትክክለኛው ጊዜ ነው። የልደት ብርሃን ግንቦት 12 ፀሐይ ወደ እናንተ ኮከብ ማለትም ወደ ጀሚኒ ስትገባ አዲስ መንፈሳዊ ኃይልና የግል ግልጽነት ያገኛሉ። ራስዎን ለማደስ፣ ምስልዎን ለመቀየር እና አዳዲስ ታላላቅ ዕቅዶችን ለማውጣት የከዋክብት ሙሉ ድጋፍ ይኖርዎታል። መንፈሳዊ ጉዞ። ፕሉቶ ከግንቦት 6 ጀምሮ ወደ ኋላ ጉዞ ስለሚጀምር ስለ እምነቶ፣ ስለ ፍልስፍናው እና ስለ ዓለም ያለዎትን አመለካከት በጥልቀት የሚመረምሩበት የእውቀት ጉዞ ይጀምራል። ይህ ጉዞ ለውስጣዊ ብስለቶ ትልቅ አስተዋጽኦ ይኖረዋል። የጀሚኒ ግንቦት 2018 የፍቅር ትንበያ። የግንቦት ወር ለጀሚኒዎች በፍቅር ረገድ ልዩ ማራኪነትን፣ ተቀባይነትን እና ወሳኝ የሆኑ ውሳኔዎችን ይዞ ይመጣል። ማራኪነት እና ተፈላጊነት እስከ ግንቦት 10 ድረስ። የፍቅር ፕላኔት ቬነስ በእናንተ ኮከብ ላይ ስለምትሆን በሰዎች ዘንድ ያላችሁ ተቀባይነት በከፍተኛ ሁኔታ ይጨምራል። ማራኪነታችሁ ስለሚጎላ አዳዲስ አድናቂዎች እና ፈላጊዎች የሚበዙላችሁ ወቅት ነው። ቁርጠኝነት እና ውሳኔ። የግንኙነት ጉዳዮች በወሩ መጨረሻ ላይ ትልቅ ትኩረት ያገኛሉ። ግንቦት 23 በሚታየው ልዩ የብሉ ሙን ሙሉ ጨረቃ አማካኝነት በአንድ የፍቅር ግንኙነት ላይ አዎ ወይም አይደለም የሚል የማያወላውል እና የጸና ውሳኔ ላይ ትደርሳላችሁ።
የፈውስ ጊዜ ከግንቦት 10 በኋላ ማርስ ወደ 12ኛው ቤቶ ስለሚገባ ከዚህ ቀደም ከነበሩ ግንኙነቶች የቀረውን ቁስል የምትፈውሱበት፣ ራስዎን ይቅር የምትሉበት እና የቆየውን ሸክም የምታራግፉበት ወቅት ይሆናል። ትኩረት ቬነስ ወደ ካንሰር ኮከብ ስትገባ በፍቅር ሕይወቶ ውስጥ ከቃላት በላይ መረጋጋትን፣ ታማኝነትን እና ስሜታዊ ደህንነትን መፈለግ ይጀምራሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የጀሚን ግንቦት 2018 የገንዘብና የሙያ ትንታኔ። ጀሚኒዎች በዚህ ወር በሥራቸው ላይ በሳል፣ ስልታዊ እና ውጤታማ እርምጃዎችን የሚወስዱበት ወቅት ነው። ውስጣዊ እይታ እና ግምገማ። የወሩ የመጀመሪያዎቹ 3 ሳምንታት አዳዲስ ፕሮጀክቶችን ከመጀመር ይልቅ የነበሩትን ሥራዎች መገምገምና በሥራ ላይ ያለዎትን ቅድሚያ የሚሰጣቸውን ጉዳዮች መለየት የተሻለ ውጤት ያስገኛል። የሥራ መነቃቃት። ግንቦት 12 በኋላ ፀሐይ ወደ እናንተ ኮከብ ስትገባ በሥራ ላይ ያለዎት ፍላጎት፣ ጉልበትና የአመራር ብቃት በከፍተኛ ሁኔታ ይጨምራል። በሥራ ቦታው ላይ እንደ አዲስ የምታዩበት ወቅት ይሆናል። የሰዎች ድጋፍ። ሳተርን በኤሪስ ኮከብ ላይ መኖሩ ተጽዕኖ ፈጣሪ ከሆኑ ሰዎች ጋር ጠንካራ ግንኙነት በመፍጠር ለገንዘብ ስኬቶ እና ለሙያ እድገቶ ትልቅ መሠረት እንዲጥሉ ይረዳዎታል። አዲስ ዕድል። ግንቦት 8 የሚወጣው እጅግ ግዙፉ አዲስ ጨረቃ አንድን የድሮ ምዕራፍ ዘግታችሁ በአዲስና በላቀ ትልቅ ሥራ ላይ እንድትሰማሩ መንገዱን በሰፊው ይከፍትላችኋል። ውድ ጀሚኒዎች፣ ባጭሩ ሲታይ ግንቦት 2018 ለእናንተ የልደት በረከት የሚፈስበት፣ አሮጌውን ማንነት በአዲስ የምትተኩበትና የአሸናፊነት መንፈሳችሁ የሚመለስበት ልዩ ወር ነው። የራሳችሁን ፍላጎትና ደስታ ቅድሚያ በመስጠት ወደ ስኬት ተጓዙ። ይህ ወር የእናንተ ነውና ተጠቀሙበት። ያስታውሱ፣ እናንተ የሁለት ዓለም ሰዎች ናችሁ። ይህ ወር ደግሞ በሁለቱም ዓለም ስኬታማ የምትሆኑበትን ጥበብ ይሰጣችኋል። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም የልደት ወር ይሁንላችሁ። ሰላም።